الحمد لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله فيمن عنده وعلى آله وصحبه ومن اهتدى بهديه وبعد. فإننا في هذا اليوم سنقرأ في سورة مباركة حافلة بالقصة النافعة على وهي سورة البروج المكية، فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والسماء ذات البروج واليوم الموعود وشاهد ومشهود قتل أصحاب الأخدود النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود وما نقموا منهم إلا أن يؤمنوا بالله العزيز الحميد الذي له ملك السماوات والأرض والله على كل شيء شهيد. إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق. إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير. إن بطش ربك لشديد إنه هو يبدئ ويعيد وهو الغفور الودود ذو العرش المجيد فعال لما يريد. هل أتاك حديث الجنود فرعون وثمود بل الذين كفروا في تكذيب والله من ورائهم محيط بل هو قرآن مجيد في لوح محفوظ. بسم الله الرحمن الرحيم. እጅግ ሩሩ በጣም አዛኝ በሆነው አላህ ስም እንጀምራለን። ሱረቱል ቡሩጅ መክያ አልቡሩጅ በመባል የምትታወቀው ምዕራፍ መካ የወረደች ስትሆን የመካ ሱራዎች እንደሚታወቀው ሁልጊዜም በአቂዳ ነክ ጉዳይ ላይ ነው የሚያተኩሩት። ሱረቱል ቡሩጅ 22 አንቀጾች አሏት። አጭር ከመሆኗ ጋራ ትልቅ መልእክት ያዘለች ናት። የኢማንንና የኩፍርን ጉዳይ ከጥንት ጀምሮ ምን አይነት እንግዲህ ትንቅንቅና ፍጥጫ እንዳለ ነው። በሁለቱም መስክ የተጠመዱት ክፍሎች ለዓላማቸው ምን ያህል መስዋዕት እንደሚከፍሉ ታሳየናለች። መጀመሪያ ያው በቃለ መሃል ላይ ይጀምራል። ጉዳዩ በጣም ሙሂም ስለሆነ ወሰማኢ ዛቲል ቡሩጅ ኡቅሲሙ ቢሰማ ወኡቅሲሙ ቢሰማ እንደማለት ነው። ዋዊቱ ዋወል ቀሰም ስለሆነች ኡቅሲሙ የሚለው ቃል ወድቆ እንዳለ በውስጥ ታዋቂነት ይጠቀሳል ማለት ነው። ወኡቅሲሙ ቢሰማኢ ዛቲል ቡሩጅ የደማቅ ከዋክብቶች ባለቤት በሆነችው ሰማይ እምላለሁኝ ይላል።
ቡሩጅ የሚለው የቡርጅ ጀምዕ ነው። ቡርጅ ማለት ምን ማለት ነው ወደሚለው ስንመጣ አንደኛ ከዋክብቶች ደማቅና ተንቀሳቃሽ የሆኑ ከዋክብቶችን ያመለክታል ሲሉ፣ ሌላው ከዋክብቶች ራሳቸውን ሳይሆን በከዋክብቶች መስመር ላይ የሚገኙ ኬላዎች ናቸው። ከዋክብቶች በሚጓዙበት መስመር ላይ የተለያዩ ኬላዎች አሏቸው በተሐደደ ወቅት የሚደርሱባቸው፣ በነዛ ኬላዎች እንደማለት ነው። ለማንኛውም አላህ Subhanahu Wa Ta'ala አላመተል ቁድራ ወልሂክማ የችሎታውና የጥበቡ መገለጫ የሆኑትን የፍጥረታት አይነቶች እግር መንገዱን በመጠቆም ያስተዋውቃል። ምክንያቱም እነሱን ባስተዋወቀ ቁጥር ከጀርባቸው ያለው ባለቤታቸው ማን ነው የሚለውን ነገር ስለሚያስገነዝቡ ማለት ነው። ሰማይ ለራሷ እንግዲህ በጣም አስገራሚ ናት። አንድ አይሉ 7 ሰማይ ባዶ ህዋ ላይ ነው በዚህ ስፋትና ክብደት የተደረደረው። ለዘመናት ያው አንድ ነገር ሳይደርስበት እስካሁን ሚዛኑን ጠብቆ ይገኛል። እንደገና በሰማይ ላይ በሱ ጋር የተዛምደው የሚገኙ ብዙ አያቶች ተአምሮች አሉ። ከዋክብቶች በተለይ የብርሃን ምንጭ የሆኑት ሁሉ ነገሮች ተፀሐይ ተጨረቃ ጀምሮ እንግዲህ በአላህ Subhanahu Wa Ta'ala ጥበብ ነው የታነጹት ማለት ነው። መጀመሪያ አፈጣጠራቸው፣ አመዳደባቸው፣ አገልግሎት አሰጣጣቸው ለዘመናት የማይሻር የማይለወጥ በሆነ ስርዓት የሚመሩ መሆናቸው የአላህን ኃይልና ጥበብ አጉልተው ከሚያሳዩት ምልክቶች መሆናቸውን ያሳየናል ማለት ነው። እና ቡሩጆች ራሳቸው ከዋክብቶችም ይሁኑ ወይም የከዋክብት መስመር ላይ የሚገኙ ኬላዎችም ይሁኑ በሁለቱም መልኩ የአላህን ኃይልና ጥበብ ያሳዩናል ማለት ነው። በእነዚህ ምን ልናገራለሁኝ? ወልየውሚል መውዑድ በታላቁ ቀጠሮ ቀን እና ትልቅ ቀጠሮ ቀን አለ፣ ዓለም አቀፍ የሆነ ሁሉንም ፍጥረታቶች የሚያሳትፍና የሚያገናኝ የሆነ ትልቅ ቀጠሮ ቀን አለና እሱን ቀን እናንተ እንኳን ልትረሱት ብትሞክሩ እኔ አውቀዋለሁ እንደማይቀር በሱ ምልላችኋለሁ ይላል። ሰው ከሞተ በኋላ ተነስቶ በሰራው ስራ ይጠየቃል፣ በውጤቱ ቅጣት ወይም ምህረትን ያገኛል የሚለው ትልቅ ቀጠሮ በሰዎችንም ጅኖችንም የሚያካትት ነው። እና ተጃሁል ልትሆኑት ብትሞክሩ እናንተ ባለማወቃችሁ ነው። እኔ ግን ይሄ ከባድ ቀን እንደሚመጣ ቃለሁኝና ከመኖሩም አንፃር እምልበታለሁ፣ በለለ ነገር አይማለምና ማለቱ ነው። በታላቁ ቀጠሮ ቀን እምላለሁ። ወኡቅሲሙ ቢልየውሚል መውዑድ ወሻሂድን ወመሽሁድ፣ እንዲሁም ደግሞ በመስካሪና በሚመሰከርበትም ክፍል እምላለሁኝ ይላል። እና መስካሪና የሚመሰከርበት የሚባለው ብዙ የተለያዩ ትርጉሞች ተሰጥቶታል። ከነዛ አጠቃላይ የሆነው ነብያትና ኡመሞች ለማለት ነው የሚለው ነው። ሻሂድ ማለት ነብይ ነው። ማንኛውም ነብይ በኡመቱ ላይ ሻሂር ነው። ሊተኩኑ ሹሃዳ አለናስ ወየኩነ ረሱሉ ሸሂደን አለይኩም እንደሚለው ማለት ነው። አንድ ነብይ በአንድ ህዝብ ላይ ተልኮ በሚመጣ ጊዜ የዛ ህዝብ ተጠሪ ነው ማለት ነው። ያ ህዝብ ይቀበለውም ያስተባብለውም እሱ መልእክቱን ያደርሳል። ያ መልእክቱን ታደረሰ በኋላ አላህ ፊት ነገ በሚቀርቡበት ጊዜ ከሳሽና ተከሳሽ ሆነው ይቀርባሉ ማለት ነው። ነብዩን ጌታ ይጠይቀዋል። ማዛ ኡጅብቱም በሌላው አያት እንደተጠቀሰው እገሌ የተባልከው ነብይ በዚህ ዘመን በገሌ ሀገር ልኬ ነበር ለገሌ ህዝብ እና መልእክቴን ምን አደረከው ብሎ ይጠይቃል፣ እያወቀ ማለት ነው። ያነ እኔ ያው ባለኝ አቅም ለማድረስ ሞክሬያለሁኝ ይላል። እሺ ህዝቦችስ ምን አሉ? ህዝቦቹማ እንግዲህ እነሱ ቢጠየቁ ይሻላል ይልና ወደ እነሱ ያስተላልፈዋል ማለት ነው። ማዛ አጀብቱሙል ሙርሰሊን ይላቸዋል። ለመለክተኞቼ ምን አይነት መልስ ነው የሰጣችሁት? እኔ ጌታችሁ ለእናንተ ሂዳያ አስቤ መሪና አስተማሪ ልኬላችሁ ነበር፣ ኪታብ ማውርጄ ነበረ። ለዛ መለኮታዊ ጥሪ ምን አይነት ምላሽ ሰጣችሁ ተብሎ እያንዳንዱ የሰው ልጅ ይጠየቃል ማለት ነው።
ያኔ ሁሉም በኩሉ መልስ ያለውን ይሰጣል። አንዳንዶቹ የጠናባቸው እዛም እሱ ፊት ሳይፈሩና ሳያፍሩ ማጃአና ሚን በሺሪን ወላ ነዚር ብለው ሸምጥጠው የሚክዱ ጎበዞች አሉ። እና የመልእክተኛ ልከንላችሁ ነበር የሚባለው ነገር እኛ ምንም እናቀው ነገር የለም። እኛ እስካስታወስን ድረስ ምንም አስጠንቃቂም አበሳሪም አልመጣልንም። ዛሬ ነው ስለ ነብይ ሲነሳ የሰማነው ብለው ቁጭ ላሉ ተነጭራሹ ማለት ነው። ሱብሃንአላህ። እና ሩሱሎችን ማስተባበሉ ሳይበቃቸው እሱን ራሱን በቀጥታ ያስተባብሉታል ማለት ነው። አንዳንዶቹ ደግሞ ያው እኛ በጊዜው አልመሰለንም ነበር፣ ዛሬ ግን እውነቱ ገብቶናልና ተሳስተናል ይቅርታ ይደረግልን የሚሉም አሉ። ሁሉም እንግዲህ እንደንትኑ ማለት ነው። እኩሉም አልሰማሁም አላየሁም የሚል የራሱ የሆነው መልስ ይሆነኛል የሚለውን ነገር ይሰጣል ማለት ነው። ያኔ ያመለክተኛ ይመሰክርበታል በዚህ ኡመት ላይ ማለት ነው። ነገሌ ጣምነዋል፣ ተቀብለዋል፣ ተባብረውኛል ይላል። ነገሌ ደግሞ አስተባብለዋል፣ እንዳውም ችግር ፈጥረው ሌሎቹን እንዳናስተምር እንኳን ጋሬጣ እየሆኑ ችግር እየፈጠሩ ይህን ሁሉ መሻኪል አድርሰዋል። ይህን ያህል ሙእሚን በእነሱ ምክንያት ተጎድቷል፣ ተጨፍጭፏል ብሎ ሪፖርቱን ያቀርብለታል ማለት ነው። ይህ መስካሪ ማለት እንግዲህ የአላህን ነቢዮች ከመቀበልና ከማስተባበል አኳያ እያንዳንዱ ያጋጠማቸውን ውጤት ለማንም ሳያደሉ ሳይዋሹ ሳይጨምሩ ቀጥታ የሚመሰክሩለት አለ፣ የሚመሰክሩበትም አለ ማለት ነው። ህዝቡም ደግሞ የሚመሰከርለትም አለ፣ የሚመሰከርበትም አለ ማለት ነው። ይሄ እንግዲህ የማይቀር ጉዳይ ነው። እያንዳንዱ ህዝብ ተጠያቂ ነው ማለት ነው። ከዛ አልፎ ኡመቶች ራሳቸው ይመሰካከራሉ። ለምሳሌ የኛ ኡመት ባለፉት ኡመሞች ላይ ይመሰክራሉ። እንዴት ነው የሚመሰክሩት? ያው አላህ Subhanahu Wa Ta'ala ያለፉትን ታላላቅ ነብይ በምሳሌነት እየጠቀሰ ታሪካቸውን ባጭሩ በተደጋጋሚ እያንዳንዱ ኡመም ለነብዩ ምን መልስ እንደሰጠ ከነብዩ ኑህ ጀምሮ እስከ መሐመድ ድረስ ያሉትን ታዋቂ ነብያቶች ተናግሯል ቁርአን ማለት ነው። በአላህ መረጃ ላይ ተመስርቶ ኡመተል እስላም ባለፉት ኡመም ላይ የምስክር ቃላቸውን ይሰጣሉ ማለት ነው። እነሱ ደግሞ የማይዋሹ የማያደሉ መሆናቸውን ድጋፍ የማን ነው የሚሰጣቸው? ተዝኪያ ሲባል ነብዩ አለይሂ ሰላቱ ወሰለም ተዝኪያ ይሰጧቸዋል። እና ሰው ኡመሞች ይቃወማሉ። እነዚህ ሰዎች ከኛ በኋላ ቆይተው ዘግይተው ነው የመጡት፣ እንዴት ከኛ በኋላ በወቅቱ የሌሉትን መጥተው በእኛ ላይ ይመሰክራሉ ብለው ሲቃወሙ፣ ዋናው ነገር በማንኛውም መልኩ ስለ ጉዳዩ የሚያውቁ ከሆነ እኛ ትናንት መጣ ዛሬ ጉዳዩን የሚያቅሰው ተመሰከረ እንቀበለዋለን ይላል አላህ Subhanahu Wa Ta'ala። እና እንዴት ወደ ኋላ መጥተው ጉዳዩን ያውቁታል በሚባል ጊዜ የዛ ጊዜ ይጠየቁ፣ ራሳቸው እንዴት እንዲያወቁ መልሱን ይሰጣሉ ይባላል። በሚጠየቁ ጊዜ ኡመተል እስላም አዎን እናቃለን፣ ስለ ቀውሙ ኑህ እናቃለን፣ ስለ ቀውሙ ኢብራሂም፣ ስለ ቀውሙ ሙሳ እናቃለን ይላሉ ማለት ነው። እንዴት አወቃችሁ ይላቸዋል አላህ እያወቀ። እና በእኛ ነብይ ላይ ያወረድከው ቁርአን ያንተ ቃል ነው ወይስ ይሉታል፣ ጥያቄውን በጥያቄ ማለት ነው። አዎ የኔ ቃል ነው ይላል። አንተ ተዋሻለህ ወይስ ይሉታል። አልዋሽም። መልእክተኞች ይዋሻሉ? አይዋሹም። ስለዚህ በዚህ አስተማማኝ ምንጭ የደረሰን ታሪክ አለ ስለ ቀውሙ ኑህ። እና አንተም አትዋሽ ከሆነ በቁርአን ውስጥ ቀውሙ ኑህ ምን እንዲያደረጉ ፈለቢተ ፊህም አልፈ ሰነቲን ኢላ 50 ዓማ ብለህ ነግረህናል። ከዚህ የበለጠ አስተማማኝ መረጃ የለምና እነዚህ ሰዎች ለ950 ዓመት ዲካም ተደርጎላቸው አይነን ግንባር ያርገው ብለው ያስተባበሉ ሰዎች ናቸው ብሎ ይመሰክራል። አዎ ልክ ነው፣ ይሄ ነው ያለው ተጨባጭልና ይቀበለዋል ምስክርነቱን ማለት ነው። ስለነ ፊርዓውንም ስለነ ዓድ ስለነ ተሙድም እንደዛው እየተነሳ በየቅደም ተከተሉ ምስክርነት ይሰጣል ማለት ነው። ከዛም አልፎ የሰው ልጅ ድርቅናው እነዚህ ሁሉ በጊዜው አልነበሩም፣ ትክክል አይደለም፣ አርሎ ተፈጽሞብኛል እያለ ለመከራከር ይሞክራል። ያኔ ታዲያ ምን አይነት ምስክር እንዲመሰክር ነው የምትፈልጉት ይላቸዋል። እና እኛን በጊዜው በአካል ተገኝቶ ያየ የሰማ በእኛ ላይ ደግሞ አርሎ ሊያረግ የማይችል እንዳውም እኛ ማንቃወመው መሆን አለበት ይላል። ይሺ ጥሩ ነው፣ እንደዚህም ካላችሁ ችግር የለውም ይህም ይቻላል ይላቸዋል።
እንግዲህ እናንተ ካሁን በኋላ አንደበታችሁ መዘጋት አለበት። በዱንያ የፈለጋችሁን ስትለፈልፉ ከርማችኋል። አሁን ግን የአፍ ስራ አልቋል ካሁን ሰዓት ጀምሮ እና የአካል ክፍሎቻችሁ ይናገሩ ይላቸዋል። የዛ ጊዜ እጆቻቸው፣ እግሮቻቸው፣ ቆዳቸው በሙሉ ይለፈልፋሉ ያዩ የሰሙትን ሁሉ ማለት ነው። እና የገዛ እጁ፣ የገዛ አፉ፣ የገዛ አይኑ፣ የገዛ ቆዳው ሲመሰክርበት የድርቅናው ብዛት እንዴት ሊመሸሂቱም አለይና ይላሉ። ሱብሃንአላህ ከራሱ ጋር ይጣላል ማለት ነው። እናንተ ለምን በእኛ ላይ ተመሰክራላችሁ? የምስክርነት እኮ አደገኛ ነው፣ ለጀሃነም የሚዳርግ ነገር ነው። እኛ የምንከራከረው እናንተ የአካል ክፍሎቻችን ጀሃነም እንዳይወርዱ ብለን ነው። እንደገና እናንተ ተነስታችሁ እኛ ታጋልጣላችሁ እንዴ ብለው ከገዛ የአካል ክፍሎቻቸው ጋር ይጣላሉ። እነዚያ የአካል ክፍሎች ደግሞ መልስ ይሰጣሉ። አንጠቀን አላሁ አለዚ አንጠቀ ኩለ ሸይ እና ሁሉን ነገር የማናገር ችሎታ ያለው ጌታ ተናገሩ አለን። እኛ ወትሮ ባህሪያችን መናገር አልነበረም። ወትሮ ያው የአካል ክፍሎቻችሁ እንደመሆናችን የምትሰሩት እንጀራይም ሁሉ እና እንድካፈል እንከታተል ነበረ። አታቁም እንዳትሉን ያው ያካላችሁ ነን፣ ያላየነው ያልታዘብነው ነገር የለም። አሁን የመናገሩ ጉዳይ ግን እኛ ወደንና ፈቅደን ሳይሆን ጌታ ሁን ያለው መቅረት ስለሌለበት እናንተ አንደበቶች መነገር የናንተ ስራ ነበር። እናንተ ተዘጋችሁ። ካሁን በኋላ መናገር ያለበት ተራው የአካል ክፍል ነው ተባለ። እኛ ተጋበዝን። ስለዚህ አላህን እምቢ ማለት ይቻላል ይሏቸዋል ማለት ነው። አንጠቀን አላሁ الذي አንጠቀ ኩለ شيء وهو خلقكم اول مره መጀመሪያውም ሁላችንም የፈጠረው እሱ ነው። ስለዚህ እሱ የፈጠረውን ያናግራል። አሁን መናገሩ የተለመደው ቀርቶ ያልተለመደው እንዲናገር ተጋበዘ። ምን ትሉናላችሁ ይሏቸዋል ማለት ነው። በዚህ መልክ በገዛ አካሎቻቸው ተረተው ያው ወደ ጀሃነም ይሸኛሉ ማለት ነው። አዘነላሁ ሚና። እንግዲህ ይሄንን ሁሉ ያካትታል ማለት ነው። ሰው ጓደኛ በጓደኛው፣ ቤተሰብ በቤተሰቡ፣ ልጅ በወላጁ፣ ሚስት በባሏ ሁሉም ይመሰካከራል። ምክንያቱም አታቅም ልትለው አትችልም። አብሮህ ነው የኖረው፣ ሚስጥርህን ሁሉ ያውቃል። ያ ያየውን ነገር ሁሉ እያንዳንዱ ያለምንም ርህራሄ መስክር ይልሃል። ያየከውን ነገር ትናገራለህ። ይህን ሁሉ የሚያካትት ይሆናል ማለት ነው። እንደገና በሌላ አባባል ወልየውሚል መውዑድ ነው የመጀመሪያው ሁለተኛው መማያ። መጀመሪያ ቡሩጆች፣ ከዛ ቀጥሎ ትልቁ ቀጠሮ ቀን ቂያማ ቀን ብሎ ነበር የማለው። በዛ በማስከተል ወሻሂድ ወመሽሁድ የሚለውንም ለጊዜ አድርገው የፈሰሩም አሉ። ወሻሂድን ማለት የውመል ጁሙዓ፣ የውመል ጁሙዓ ያው ትልቅ ቀን ነው በእስላም እንደምታውቁት። ትልቅ ትርጉም የሚሰጠው ሳምንታዊ ዒድ ነው እና የሶላተል የጁሙዓን ሁሉ ጊዜ አዳቡን ጠብቆ የሚከታተል ሰው የውመል ቂያማ ይመሰክርለታል ማለት ነው። እንደገና ደግሞ ወለም ዘለም እያለ የሚማግጥ ካለ ይመሰክርበታል። ሙስሊም ነኝ ብሎ እኔን አያከብረኝም ነበር ብሎ ይመሰክርበታል ማለት ነው። ወመሽሁድ እንደገና የውመ አረፋ ተብሎ ተፈስሯል ማለት ነው። የውሙ መሽሁድ ማለት ሚን አቅጣር العالم በዓለም ዙሪያ ያሉ ሁሉ ሙእሚኖች ግዴታቸውን ለመወጣት ተሰባስበው በአንድ ቦታ የሚሳተፉበት ትልቁ ታሪካዊ ስብሰባ ቀን ለማለት። እሱም እንደዚሁ ያው አርዱል አረፋ ወይም መሻዕር አልሙቀደሳ በሙሉ የረገጠውና የጎበኘውን ሁጃጅና ዑማር ይመሰክሩለታል፣ ይመሰክሩበታል። ዝም ብሎ ለሪያ ለሰምዓ ወይም ደግሞ ለተንኮል ስራ ከሆነ የሚሄደው እገሌ አው ሐጅ መጥቷል ስሙ ግን ተልኮው ይሄ ነበር ብሎ ያጋልጠዋል ማለት ነው። በትክክል ያደረገም ከሆነ ደግሞ ያው ሁሉም መሬቱ ራሱ ይመሰክርልሃል። ትክክለኛ ሐጅ ዑምራ አድርጓል እገሌ አቃለሁኝ ይልሃል ማለት ነው። አርዱል አረፋ፣ አርዱ ሚና፣ ሙዝደሊፋ በእነዚህ ሁሉ እምላለሁኝ ብሎ ይጀምራል ማለት ነው። ሙቀደሳት እና አላህ Subhanahu Wa Ta'ala እግር መንገዱን ክብራቸውን ይገልጣል፣ ያስተዋውቃል ማለት ነው። በእነዚህ በተለያዩ የፍጥረታት ክፍሎች ከማለ በኋላ የሚገልጠው ምንድነው? ምን ለማረጋገጥ ነው የሚለውን በሚቀጥለው ይመጣበታል። ቁቲላ አስሐቡል ኡኽዱድ። አሁን በእነዚህ በቡሩጆችም ሆነ በየውመል መውዑድ በሻሂድም በመሽሁድ ምን የማረጋግጥላችሁ
የልዩ ምሽግ ባለቤቶች በእኔ ዘንዳ ተረገሙ ብዬ ነው የምነግራችሁ ይላል። እነዛ ሰዎች በአላህ ዘንዳ የተረገሙ መናጢዎች መሆናቸውን በእነዚህ ሁሉ ነገሮች እየማልኩ አረጋግጣለሁ ይላል። ውህዱድ ማለት የአኻዲድ ጀምዕ ነው። አኻዲድ ማለት ጥልቀትና ስፋት ያለው ጉድጓድ ማለት ነው። እንደ ምሽግ የመሬትን ጎርደህ ወደ ታይ በጣም ጥልቀት ያለው አድርገህ እንዲሁም ደግሞ ስፋት ወርዱ ሰፋ አድርገህ የምትቆፍረው ነገር ውህዱድ ይባላል ማለት ነው። እና የዛ አይነት ምሽግ ወይም ጉድጓድ ባለቤቶች በአላህ ዘንዳ እጅግ የተረገሙ መናጢዎች መሆናቸውን አረጋግጥላችኋለሁ ይላል። እነዚህ ሰዎች ምን አይነት ጉድጓድ ለምን ዓላማ ቆፍረው ነው እንደዚህ የመለኮታዊ እርግመት ዘላለም እንዲወርድባቸው የጋበዘው? የሰሩትን ደባ ወደፊት ራሱ ይገልጠዋል ባጭሩ ማለት ነው። አናሪ ዛቲል ወቁድ በጣም የጋመና የተፋፋመ የሆነ እሳት ባለቤት የነበሩት ይላል። ቁቲላ አስሐቡ ናር እንደማለት ነው። በደል ይባላል። ይሄ መጀመሪያ ቦታውን ጠቀሰ። ውህዱድ የሚባለው ያ እሳቱን የሚያጋኙበት ጉድጉድ ምሽግ ነው። በዛ ጉድጓድ ውስጥ ደግሞ በጣም ታይቶ የማይታወቅ ከባድ የሆነ እሳት ለኩሰው አጋግመዋል። በዛ በጉድጓዳቸውና በእሳታቸው ሳቢያ ነው እርግመቱ የመጣው ማለት ነው። ቁቲላ አስሐቡል ኡኽዱድ ቁቲላ አስሐቡ አናሪ ዛቲል ወቁድ በጣም ኃይለኛና አስፈሪ ሆኖ የጋመና የነደደ የሆነው ሰዎች እሳት ባለቤት በእኔ ዘንዳ በጣም ተረገሙ ይላል። ስለዚህ እዚህ ላይ ቁቲለ ማለት ምንድን ሆነ ትርጉሙ? ሉዒነ ማለት ነው። እንደተለመደው ተገደለ ብለህ እንዳትተረጉም ማለት ነው። እና ሉዒነ አላህ ረገማቸው። ምክንያቱም እርግማት ማዕናዊ የሆነ ሞት ነው ማለት ነው። ሰው ተተረገመ፣ በተለይ አላህ የረገመው ሰው ከሞት በላይ ነው። ሞትማ መገላገል ነው ምንትናለው። ግን አላህ የረገመው ሰው የመጨረሻ እድለቢስ ሆኖ ከንቱ ሆኖ የሚቀር ስለሆነ ቁቲላ አለ። የሞተ ሰው በቃ ተጥቅም ውጭ እንደሚሆን የአላህ እርግመት ያረፈበትም ሰው ለመጨረሻ ጊዜ ያዋጋ ቢስ ሆኖ ስለሚወድቅ ይሄን ለመጠቆም ቁቲለ በሚለው ቃል ተጠቀመ ማለት ነው። እና ዛቲ ናር አናሪ ዛቲል ወቁድ ዛቲል ኢልቲሃቢ ማለት ነው። በጣም የጋመችና የተፋፋመች የሆነችው እሳት ባለቤት የሆኑ ሰዎች በሰሩት ግፍና በደል ሳቢያ በአላህ ዘንዳ እጅግ ተረገሙ ይላል ማለት ነው። ኢዝሁም አለይሃ ቁዑድ እነሱ በዛች እሳት በተሞላች ጉድጓድ ዙሪያ ተደርድረው እና ተቀምጠው ግፉን በፈጸሙበት ጊዜ አላዩም አልሰሙም እንጂ በእኔ ዘንዳ ደግሞ በጣም አስገራሚና አስከፊ የሆነ እርግመት እየዘነበባቸው ነበር ይላል። አለማወቅ እና ሰዎችን ያላግባብ በግፍ ሲያሰቃዩና ሲጨፈጭፉ እነሱ ተፈርጅ እየሆኑ እየተዝናኑ ነው ማለት ነው። ሰውን ከነ ህይወቱ እሳት እየጨመሩ ሲፈነዳ ይሳሳቁ ነበር እነሱ ማለት ነው። እና እንደዛ በሚያደርጉበት ጊዜ እኔ ደግሞ በእነሱ ላይ እርግመቴን እያወረድኩ ነበር። አልገባቸውም አላወቁም እንጂ የሚሳቅበት ሁኔታ አልነበረም ይላል ማለት ነው። ሰው ልጆች ሲደርቁ እንደዚህ ነው። በጣም አሳዛኝና እንትን የሆነው ነገር አሳዛኝ መሆኑ ቀርቶ ለነሱ መዝናኛ መደሰቻ ይሆናል ማለት ነው። እነሱ በዛ በባጢልና በተንኮል በተደሰቱ ቁጥር አላህ ደግሞ ቁጣውንና እርግመቱን በእነሱ ላይ በዛ ሰዓት አወረደባቸው ይላል። ወሁም አላ ማ የፍዓሉነ ቢልሙእሚኒነ ሹሁድ እነሱ በአማኞቹ ላይ በሚፈጽሙት በደልና ግፍ ተሳታፊዎች ሁነው ዙሪያውን ተቀምጠው በወንበራቸው ተደርድረው በሚሳሳቁና በሚዝናኑበት ጊዜ የኔ እርግመት በእነሱ ላይ እየወረደባቸው ነበር ይላል ማለት ነው። ታዲያ የሰው ልጆችን ከነ ህይወታቸው በጅምላ እሳት እየጨመሩ በጥልቅ ጉድጓድ ውስጥ በተከማቸ እሳት ውስጥ ሰውን ከነ ህይወቱ እየገፈተሩ እየጨመሩ እዛ ሲርመጠመጥ እነሱ የሚስቁና የሚዝናኑ የሆኑበት ምክንያቱ እነዚህ የሚቃጠሉ ህዝቦች ለመሆኑ ምን አይነት አስከፊ ወንጀል ስለፈጸሙ ነው እንደዚህ ሊያረጉ ርህራሄ የሌለው እርምጃ ሊወሰድባቸው የቻለው ትለኝ ይሆናል።
እና ለዚህ ጥያቄ መልሱ وما نقموا منهم إلا أن يؤمنوا بالله العزيز الحميد ሁሉን አሸናፊና ፍጹም ምስጉን በሆነው ጌታቸው በአላሁ አልዓዚም ማመን ነው ወንጀላቸው አበሳቸው ከዚህ ያለፈ አይደለም ይላል አላህ Subhanahu Wa Ta'ala በእኔ ምስጉንና አሸናፊ በሆንኩት ጌታቸው ስላመኑ ለምን በአላህ አልዓዚም አመናችሁ ተብለው ይሄ ነው አሳር መከራ ያበላቸው የቻለው እንጂ ሌላ ምንም ወፈጸሙት ወንጀል የለም ይላል እንግዲህ በዚህ ምድር ላይ ያላለፈ ግፍ የለም ማለት ይቻላል የሰው ልጆች እስከዚህ ድረስ ሄደዋል ማለት ነው አንድ ነገር እንግዲህ በደል ፈጽመው ሰበብ እንኳን ቢኖር ኑሮ ሙበሪር አለ እንደዚህ ስላደረገ ይባላል አነሰም አደገም እንግዲህ እነዚህ ሰዎች ከነ ህይወታቸው አጋመሳት ውስጥ እየተገፈተሩ በጅምላ እንዲጨመሩ ያደረጋቸው ወንጀሉ ምንድነው ከተባለ ኢማኑሁም ቢላሂ አልዓዚዝ አልሐሚድ አሸናፊና ምስጉን በሆነው አላህ አልዓዚም ለምን አመናችሁ ይሄ ወንጀል በጣም ከባድ ነውና ይሄን ካደረጋችሁ ከነ ህይወታችሁ መቃጠል አለባችሁ ተብሎ ይህ አይነት ግፍ የተፈጸመባቸው በእኔ ማመን እንጂ ሌላ ምንም የሰሩት ነገር የለም ብሎ አላህ መሰከረ ማለት ነው እና በዚህ መልክ ይሄንን አይነት አስከፊ ግፍ የፈጸሙ ሰዎች የት ናቸው እነማን ናቸው እንዴት ነበር የሚለው ዝርዝር በሚቀጥለው እንመለስበታለን አሁን ክፍለ ጊዜው ስለተገባደደ ዘላይ እንቋጫለን ወሰለላሁ ዐለ ነብይ ወኢላ ሊቃ